Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። አሳሳቢው የህወሓት የሰብአዊ መብት ጥሰት። የሰብአዊ መብት ተቋማትና ተንታኞች በትግራይ ክልል ህወሓት እየፈጸመ ያለውን የሰብአዊ መብት ጥሰት አሳሳቢ ደረጃ መድረሱን ገልጸዋል። ለአብነትም ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለ የሲቪል ማህበር ህወሓት በትግራይ ላይ እየፈጸመ ያለውን የንጹሃን ሰዎች አፈናና ህገወጥ እስር ተባብሶ መቀጠሉን አሳውቋል። ልዩነቶችን በንግግር መፍታት የማይችል ፍላጎቱን በጉልበት በማሳካት የሚፍጨረጨረው የህወሓት አንጃ የክልሉ ህዝብ እያሰቃየ እንደሚገኝ ተቋሙ አጋልጧል። ጽንፈኛው ህወሓት ከተፎካካሪ ፖለቲካ ፓርቲ አባላት ከታዋቂ ግለሰቦችና ሰላማዊ ዜጎች ላይ የሚፈጽመውን አፈናና ግድያ አሳሳቢ ደረጃ መድረሱን በመግለጽ ከድርጊቱ በአስቸኳይ እንዲያቆምም አስጠንቅቋል። ይህ ሳያንስ ተፈናቃዩን በረሃብ አረንቋ ውስጥ ወድቆ መከራውን እያየ ባለበት በዚህ ወቅት ጀነራል ታደሰ ወረደን ጨምሮ የህወሓት አመራሮች በየሀገራቱ እየዞሩ የራሳቸውን የቢራ ጠርሙስ ከበው እየተንበሻበሹ ይገኛሉ። ጀነራል ታደሰ ወረደን ጨምሮ የህወሓት አመራሮች በየሀገራቱ እየዞሩ የራሳቸውን የቢራ ጠርሙስ ከበው እየተንበሻበሹ ይገኛሉ። በረሃብ አለቁ የሚሏቸውን ተፈናቃይ ለፕሮፓጋንዳ ማሰማሪያነት ከመዋል ባለፈ ለአንዴ እንኳን ከአይምሯቸው ሽቡ ሳይልባቸው እንዲህ ሲቀናጡ ትንሽ ሽምቅቅ አያደርጋቸውም። በተጨማሪም ስብስቡ ወታደራዊ አመራሮችና የታደሰ ወረዳ አስተዳደር በፕሪቶሪያ ስምምነት መሰረት ከትግራይ ክልል ውጭ የሆነ ከተማ ገብቶ የራያን ህዝብ ረግጠው ውዥንብር ለመፍጠር እየሰሩ ይገኛሉ። በዚህም አላማጣና አካባቢዋ ያለው የወያኔ መዋቅር ለጦርነት ዝግጅት ከማህበረሰቡ ገንዘብ እየቀማ ይገኛል። በተመሳሳይ ቡድኑ በትግራይ ሰሜን ምዕራብ ዞን ታህታይ ቆራሮ ወረዳ እያካሄደ ያለውን የመሬት ዝርፊያ ወረራ ቀጥሎታል። ይህን ወረራ በተለያየ መንገድ የተቃወሙ ከተማ ነዋሪዎችን እያሰረና እያፈነ እንደሚገኝም የእስራቱ ሰለባ የሆኑ ቤተሰቦች ተናግረዋል። በተያያዘ መረጃ ጽንፈኛው ህወሓት ለመጋቢት 10 ጠርቶት የነበረው የተቃውሞ ሰልፍ በትምህርት ማህበረሰብ እምቢተኝነት መራዘሙ ታውቋል። የራሱን ችግር በፌዴራል መንግስት ለማላከክ የጠራው ሰልፍ መምህራኖችን ለትምህርት ማስተጓጎሉ ተጠያቂ ህወሓት መሆኑን እያወቅን ወተን እጁ የሌለበትን አካል አንከንስ በማለት እንዳራዘመው ለማወቅ ችለናል። በትምህርት ማህበረሰቡ ድርጊት የተበሳጨው ቡድኑ ለካድሬዎች እስከ መጋቢት 15 የማሳመን ስራ ሰርተው ለሰልፍ እንዲዘጋጁ ትዕዛዝ ሰጥቷል። ሰልፉን ለማካሄድ በርካታ መምህራን፣ ወላጆችና ተማሪዎች ፈቃድ ባለመሆናቸው በግዳጅ እንዲወጡ ካድሬዎችን እያስፈራራ እንደሚገኝ የደረሰ መረጃዎች ያመለክታሉ። በተለይ በመቀሌ የሚገኙ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህራንን በታጣቂው አግቶ የማሳመን ስራ እየሰራ መሆኑን ለማወቅ ችለናል። ከዚህ ጋር ተያይዞ የህወሓትን የውሸት ፕሮፓጋንዳ የሚጸየፉ በተለያየ የሙያ መስክ ያሉ ግለሰቦች በራሳቸው እየለቀቁ ነው። ለምሳሌ ለማንሳት ያህል በክልሉ ስር የሚተዳደረው ድምፀ ወያኔ ቴሌቪዥን ጋዜጠኛና ዜና አንባቢ የሆነችው አሰፋ ብርሃኔ የማላምንበትን ህዝቤን ለበለጠ ጭንቀትና አደጋ ውስጥ የሚከትና በተጨባጭ መረጃ ላይ ያልተመሰረተ ዜና ላነብ አልችልም በማለት በራሷ ፈቃድ ስራ መልቀቋ ታውቋል። ይህ የጋዜጠኛዋ ተግባር ለሙያው ያላትን ታማኝነት የመሰከረ ነው። ሌሎችም በፖለቲከኞች ጫና ስር የወደቁ የሚዲያ አገልጋይ በመሆን የሙያ ስነ ምግባራቸውን የሚጥሱ ሙያተኞች ከእሷ ትምህርት እንዲወስዱ ያደርጋል። ይህ በእንዲህ እንዳለ ህወሓት ባለፈው ሳምንት የታጣቂውን መክዳት ለመከላከል በሚል ከቡድኑ በከዳ ታጣቂዎች ቤተሰቦች ላይ እርምጃ ለመውሰድ ያስተላለፈውን ውሳኔ ከፍተኛ ተቃውሞ ቀስቅሷል። በተነሳውም ተቃውሞ የአርሚ 15 አመራር የሆነው አንድ አዛዥ በታጣቂዎች እርምጃ እንደተወሰደበት ለማወቅ ችለናል። መከታው ማሞ እጅ ሊሰጥ ነው። ፋኖ በህወሓት መጠለፉን በመቃወም በርካታ የፋኖ ታጣቂዎች ወደ ሰላም መንገድ እየመጡ ነው። በተለይ የሸዋ ፋኖ ጠቅላይ ግዛት እዝ ምክትል አዛዥና የአማራ ፋኖ ብሔራዊ ኃይል ወታደራዊ አዛዥ ኮሎኔል ማነገረው መለስ ጽንፈኛው ቡድን ከህወሓት ጋር ያለውን ግንኙነት በመቃወም እጅ መስጠቱን ተከትሎ ከሸዋ፣ ከጎጃም፣ ከጎንደርና ከወሎ በርካታ የቡድኑ አባላትና አመራሮች ለመንግስት ጸጥታ ኃይሎች እጅ እየሰጡ ነው። በዚህም የአማራ ፋኖ ብሔራዊ ኃይል ምክትል ሊቀመንበር መከታው ማሞ የቀኝ እጁን ኮሎኔል ማነገረው ፈለግ በመከተል ወደ ሰላም ለመምጣት ዝግጅት መጨረሱን ከውስጥ አዋቂዎች የደረሱ መረጃዎች ማወቅ ችለናል። አርበኛ መከታው፣ ጌታ አስራደ፣ ደረጀ በላይ፣ ሰለሞን አጠናው፣ ተሾማ አበባውና ሌሎች ከፍተኛ የአማራ ፋኖ ህዝባዊ ድርጅት አመራሮች በቅርቡ በተከታታይ እንደሚገባ ታማኝ ምንጮቻችን አረጋግጠውልናል። ይህ በእንዲህ እንዳለ አሜሪካ የፋኖ ታጣቂዎች አሸባሪዎች ብላ መፈረጇና ከቡድኑ ግንኙነት ያላቸውን ግለሰቦች ማባረር መጀመሯ ደጋፊ ዲያስፖራዎችን ለከፍተኛ ጭንቀት ዳርጓቸዋል። በዚህም የተነሳ የቡድኑ አፈቀላጤ ዲያስፖራዎችና ታጣቂዎች መካከል ግጭት ተነስቷል። በውጭ
በውጭ የሚኖሩ ደጋፊዎች ከስጋታቸው የተነሳ በማህበራዊ ሚዲያዎቻቸው ሲለጥፉት የከረሙትን ለቡድኑ ያላቸውን ድጋፍ የሚገልጹ ጽሁፎችና ምስሎች ከገጻቸው ላይ በማጥፋት ስራ ተጠምደዋል። በሌላ በኩል እነዘመነ ካሴ ደግሞ ከአሜሪካ ኢሚግሬሽን ጉምሩክ ደህንነት ቢሮ ደረጃ 3 በሚል የተመደብንበት የሽብር ቡድን ግልጽ አልሆነልንም አብራሩልን የሚል ደብዳቤ ጽፈዋል። የሽብርተኝነት ፍረጃ ተዋረዱን ያልተረዳው ቡድን በደብዳቤው ደረጃ 3 የሚለው ፍረጃ ግለሰቦችን ከኢሚግሬሽን ፕሮሰስ ጋር ተያይዞ ፍቃድ ለመከልከል የሚሰጥ ስያሜ እንጂ ለአንድ ቡድን መፈረጃነት የሚውል አይደለም ሲል ያለአዋቂነት ጥጉን አሳይቷል ሲሉ ወርፎታል። ዘመነ ፋኖ በሽብርተኝነት ለፈረጃው አካል ማብራሪያ ይፈልጋለሁ ሲል ደብዳቤ መጻፉ ያስቆጣው የውጭ የሚኖሩ ደጋፊዎችን ብቻ ሳይሆን የሚመራቸው ታጣቂዎችንም ጭምር ነው። ወትሮም ዘመነ የህወሓት ተላላኪ አቅመቢስ ነው በሚል ተቃውሞ ሲያሰማ የነበረው ታጣቂ የዓለም አቀፍ ህጎችን በማይረዳ በዚህ ሰው አንመራም በሚል አመጹን አጠናክሮ መቀጠሉ ተሰምቷል። ይህ በእንዲህ እንዳለ የቡድኑ ልሳናትና የሎጂስቲክስ ገንዘብ አቀባዮች ፊት በማዞራቸው የተናደዱትና በታጣቂዎች አመጽ እያስተናገዱ የሚገኙ እነዘመነ በውጭ የሚኖሩ የሚዲያ ሰራዊት በሙሉ ለቡድኑ ድጋፍ እንዲያደርጉ ማስፈራራትን ጀምረዋል። ዲያስፖራዎች ድጋፋቸውን የማይቀጥሉ ከሆነ በሀገር ውስጥ የሚገኙ ቤተሰቦቻቸው ላይ እርምጃ ለመውሰድ እቅድ መያዛቸው ተረጋግጧል። ለማንም ርህራሄ የሌላቸው በሽብርተኝነት እንደ አልሸባብ በደረጃ 1 ታዋቂ በመሆን ፍላጎት ያላቸው የፋኖ አመራሮች ከነ ኮሎኔል ፋንታሁንና ማስረሻ ሰጤ ጋር እጅ የሰጡ ታጣቂዎችን ከተሃድሶ መልስ ወደ ትውልድ ቦታቸው ሲመለሱ እንደገደሏቸው ተሰምቷል። የሀሳብና የአቋም ልዩነት ካለው ለራሱ ወንድም እንኳን የማይራራው ጽንፈኛው የሰላም መንገድ የመረጡ ታጣቂዎችን በጥይት መግደሉን የጭካኔ ጥጉን ያረጋግጣል። የአሜሪካን ፈለግ በመከተል እስራኤል የፋኖ ደጋፊዎችን እያበረረች ነው። በህዝብ ስም እየማሉና እየተገዘቱ በርካታ ንጹሃንን ያለ ርህራሄ የገደሉና የዘረፉ አሸባሪዎችን የሚደግፉ ዲያስፖራዎችን በጥገኝነት ከሚኖሩበት የሰው ሀገር እየተባረሩ ይገኛል። እስራኤል ከአሜሪካ ቀጥሎ የጽንፈኞች ዋሻ ላለመሆን ውሳኔ ላይ ደርሳለች። በዚህም የፋኖ ደጋፊዎችን እንደ ቆሻሻ እየጠረገች ማባረር ጀምራለች። እንደ ሚድል ኢስት ዘገባ ከሆነ የእስራኤል መንግስት በመጪው ሚያዝያ ወር በሀገሪቱ የሚገኙ 8000 የጥፋት አጀንዳ አራጋቢዎችን ወደ ኢትዮጵያ ለመመለስ ታቅዷል። የሀገሪቱ ህዝብና ኢሚግሬሽን ባለስልጣን ከሚያዝያ 2018 ዓ.ም ጀምሮ አሸባሪዎቹን በቁጥጥር ስር መዋልና ማባረር እንደሚጀምር አስታውቋል። ይህ የእስራኤል ውሳኔ ፋኖ የፖለቲካ ጥያቄ ሳይሆን የዘራፊዎች የህዝብ አሰቃዮች ስብስብ መሆኑን ዓለም አቀፍ ማረጋገጫ የሰጠ ነው። ትላንት በሰው ሀገር በምቾት ተቀምጠው ኢትዮጵያ ትውደም ትፍረስ እያሉ የጥፋት መርዛቸውን ሲረጩ የነበሩ የሽብር አቀንቃኞች ዛሬ መሸሸጊያ አጥተው አንገታቸውን ደፍተዋል። ባንዳዎች በባዕድ ሀገር ተዋርደውና ተገፍተው በሰላም እጇን የዘረጋችላቸውን ሀገር በምህረት ለመለመን ተገደዋል። የኢትዮጵያን ብሔራዊ ጥቅም ለጠላት ሲሸጡ የከረሙ ጽንፈኞች በስተመጨረሻ በጭንቀትና በለቅሶ የዘሩትን እያጨዱ ይገኛሉ። ሁለቱ ሀያላን ሀገራት ከአሸባሪዎች ስጋት ራሳቸውን ለማጽዳት የወሰዱት እርምጃ የእነዚህ የጥፋት መልእክተኞችን ፖለቲካዊ ሞትን አብስሯል። በቀጣይም የሁለቱን ሀገራት የሰላም መንገድ በመከተል ከአሸባሪ ፋኖ ቡድን ጋር ቀጥተኛም ሆነ በተዘዋዋሪ ግንኙነት ያላቸው አካላትን ከመላው ዓለም ማባረራቸው የማይቀር ነው። ምርጫ የዲሞክራሲ ባህል ግንባታ መሳሪያ ነው። የኢትዮጵያ 7ኛ ጠቅላላ ምርጫ በመጪው ግንቦት ወር እንደሚካሄድ የሚታወቅ ነው። ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 28 2018 ዓ.ም እስከ መጋቢት 28 2018 ዓ.ም በማከናወን ላይ ይገኛል። በምርጫ የሚያምን አዲሱ ትውልድ ቀጣዩን የሀገሪቱን ዕጣ ፈንታ ለመወሰንና የሚሻገር ፓርቲን ለመምረጥ የምርጫ ካርድ እየወሰደ ይገኛል። አሸባሪው ፋኖና ሌሎች በሀሳብ መታገል የማይችሉ ጽንፈኞች የምርጫ ሂደትን ለማስተጓጎል ያወጡትን መግለጫ ችላ በማለት በምርጫ ቦርድ ድህረ ገጽና ምርጫ ጣቢያ ድረስ በመሄድ እየተመዘገቡ ነው። መራጭ ዜጎች የሀገሪቱን የስልጣን ምንጭ መሆናቸውን በተግባር የሚያሳዩበት መንገድ ነው። ዛሬ የምንሰጠው ድምጽ በሀገር ግንባታ ሂደት ላይ ጉልህ ሚና ይኖረዋል። አንድ ዜጋ በሰጠው ድምጽ የሀገሪቱን ዕጣ ፈንታ የመወሰን አቅም አለውና በ7ኛ ጠቅላላ ሀገራዊ ምርጫ ለመሳተፍ የመራጭነት ካርድ በመውሰድ የዜግነት ግዴታችንን መወጣት ይጠበቅብናል። በምርጫ የምናሳየው የሰላማዊ ድርድር ባህል ለሚቀጥለው ትውልድ እንደ ታላቅ ቅርስ ይተላለፋል። ምርጫ ትውልዱ ችግሩን በውይይት እንጂ በጦርነት የመፍታት አባዜን እንዲተወው ያደርጋል። ከዚህ ጋር ተያይዞ የኢድ አልፈጥር በዓልን አስመልክቶ የእንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ የፊታችን ግንቦት ወር ላይ የሚካሄደው ምርጫ ሀገራችን የዲሞክራሲ ድል የምትቀዳጅበት ወደ ቀጣይ ብሩህ ዘመናችን የምንሸጋገርበት በር መሆኑን ገልጸዋል። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል ያሉት ጠቅላይ ሚኒስትሩ ማንኛውም ፖለቲካ ፓርቲ በእኩልነት የሚወዳደርበት ፍትሃዊ አውድ መፍጠር መቻላቸውን ተናግረዋል። ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ እንደሆነ በመግለጽ ማንኛውም የመምረጥና የመመረጥ እድሜ ላይ የደረሰ ዜጋ ፍትሃዊ አሰራርና ዲሞክራሲያዊ ስርዓት የሰፈነባትን ሀገር ለመመስረት ምርጫ ላይ እንዲሳተፍ አስገንዝበዋል። የበለጸገችና ተምሳሌታዊ ሀገርን ለመፍጠር ሰላማዊ፣ ነጻ፣ ፍትሃዊና ተአማኒ ምርጫ ማካሄድ ትልቅ ሚና አለው። ለዚህ ነው ሁሉም ማህበረሰብ ክፍል በምርጫ ንቁ ሆኖ
መሳተፍ የሚጠበቅበት። ምርጫ የሀገር ጉዳይ መሆኑን በመገንዘብ ወጣቱ፣ ሴቶች፣ አርሶ አደርና የንግዱ ማህበረሰብ እንዲሁም የመንግስት ሰራተኞችን ጨምሮ ሁሉም የህብረተሰብ ክፍል በንቃት መሳተፍ አለባቸው። በምርጫ ግለሰቡ በድምጹ ሀገሩን ይመራል፣ ማህበረሰቡ በሰላም አብሮ ይኖራል፣ ትውልዱ ደግሞ የዳበረ የዲሞክራሲ ስርዓት ያላት የታፈረችና የተከበረች ሀገርን ይረከባል። ስለዚህ ምርጫ የግዴታ ጉዳይ ብቻ ሳይሆን ዘላቂ ሰላም ግንባታ ወሳኝ መሳሪያ ነው። ኢሳያስ አፈወርቂን ለማስወገድ ጊዜው አሁን ነው። የህግድፍ አገዛዝ ባለፈው ዓመታት የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ንብረት በመውሰድና የሃይማኖት መሪዎችን ያለ ፍርድ ለዓመታት በማሰር ብዙ ወንጀሎችን ፈጽሟል። በዚህም ምክንያት አማኞችና የሃይማኖት መሪዎች አገራቸውንና ቅዱስ ቦታዎቻቸውን ለቀው እንዲወጡ ተገደዋል። በኤርትራ ምድር ሃይማኖትን ለማጥፋት ቤተክርስቲያንን ለማዳከም የጀመረው ዘመቻ አረመኔያዊ ተግባር የውድቀት መጨረሻ መሆኑ አይቀሬ ሆኗል። በዚህም የሻዕቢያ ስብስብ ከህዝቡ ጋር የነበረውን ግንኙነት ተዳክሞ ተቀባይነት አጥቷል። ከኤርትራ ህዝብ ተለይቶ ለማጥፋት የተሰራው ስራ ፍሬ አፍርቷል። በአጠቃላይ ግጭት ጠማቂው አምባገነኑ የኤርትራ ፕሬዝዳንት ከአፍሪካ ቀንድ አልፎ የእስራኤል ደህንነት ስጋት ሆኗል። የየመን የሁቲንና የአልሸባብ አሸባሪ መደበቂያ የሆነው በሀገሪቱ ዜጎች ላይ የጭቆና ቀንበር እየጫነ ወንበር ላይ ያረጀው የኢሳያስ አገዛዝ የእስራኤል የጥቃት ኢላማ ውስጥ ገብቷል። አሁን ባለው ሁኔታ ተጠቅሞ ኢሳያስ አፈወርቂን ከቀጠናው ማስወገድ መቼም የማይገኝ መልካም አጋጣሚ ነው። ይህ በእንዲህ እንዳለ የሻዕቢያ አገዛዝ ያጋጠመውን የወጣቶችና የታጣቂ ጥረት ለመፍታት ከኤርትራ በህገ ወጥ መንገድ የወጡ ዜጎችን ሙሉ በሙሉ ከዚህ ወር ጀምሮ ህጋዊ ፈቃድ እንዲያገኙና አዳዲስ ፈቃዶችን እንዲያወጡ እንዲሁም ነባር ፈቃዶችን እንዲያሳድሱ በማህበራዊ ሚዲያ ሰራዊቱ በኩል እያሰራጨ ይገኛል። ይህንን ጥሪ ተከትለው ሀገር ሰላም ብለው ወደ ኤርትራ ሲገቡ በግዳጅ ወደ ውትድርና ሊማግዳቸው ሻዕቢያ መዘጋጀቱ ታውቋል። አብዛኛው ስደተኛ የሻዕቢያን ተንኮል ስለሚያውቅ ወደ ሀገሩ ለመመለስ እምብዛም ፍላጎት እንደሌላቸው ተሰምቷል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።